የሊሙ ኮሳ የማና ወረዳዎችን አቋርጦ 95 ኪሎ ሜትርን የሚሸፍነው የመረዋ ሶሞዶ ሰቃ ኮንክሪት አስፋልት ከተጀመረ 6 ዓመታትን አስቆጥሯል። ፕሮጀክቱ በተደጋጋሚ ያለበትን ደረጃ ፋና ሚዲያ ኮርፖሬሽን ተከታታይ ዘገባዎች ሲሰራ ነበር። ከአንድ ዓመት በፊት በሰራነው ዘገባ መንገዱን የሚሰራው የቻይናው ሲቲሲ ተቋራጭ ባለፈው ዓመት 30 ኪሎ ሜትር የአስፋልት ማንጠፍ ስራ ለማከናወን ማቀዱን ቢገልጽም ያከናወነው ግን 20 ኪሎ ሜትር መሆኑን የተቋራጩ ምክትል ስራ አስኪያጅ ተናግረዋል። Before we promise finish 30 km asphalt but we finish 20. ባለፈው ዓመት ለመስራት ቃል ከገባ ነው 30 ኪሎ ሜትር አስፋልት ስራ ውስጥ 20 ኪሎ ሜትሩን አከናውነናል። እቅዳችንን እንዳናሳካ በተወሰኑ አካባቢዎች የይዞታ ማስከበር ችግር፣ የማብራት ፖሎችና ትራንስፎርመሮች በወቅቱ ባለመነሳታቸው ምክንያት ነው። ምንም እንኳን ቤቶችን በጊዜ ማንሳት ቢቻልም የአገልግሎት ሰጪ ተቋማት መሰረተ ልማቶች አለመነሳት በባለፈው ዓመት የታቀደውን ለማሳካት እክል መሆኑን በኢትዮጵያ መንገዶች አስተዳደር የጅማ አካባቢ ኮንስትራክሽን ፕሮጀክቶች አስተዳደር ጽህፈት ቤት ፕሮጀክት መሐንዲስ አክለዋል። ከመንገድ ወሰን ማስከበር ጋር በተገናኘ ምንም እንኳን ቤቶች ንብረቶች ከወረዳና ከየደረጃው ካሉ የመስተዳድር አካላት ጋር ማስነሳት ብንችልም የአገልግሎት ሰጪ ተቋማት እነዚህ ኤሌክትሪክ፣ ቴሌኮም እና የውሃ መስመሮች ባለመነሳታቸው በአብዛኛው ከተሞችና ከከተማ ውጭም በተለያዩ አካባቢዎች የመንገድ ስራውን በተለይ ደግሞ ወደ አስፋልት ደረጃ ለማሳደግ ሙሉ ለሙሉ ባቀድነው ልክ አልቻልንም። ከዚህ ቀደም የመንገድ ግንባታ አፈጻጸም መዘግየትን ያስታውሱት የዞኑ ነዋሪዎችም አሁን ላይ ከባለፉት ወቅቶች ጋር ሲነጻጸር የመንገድ ስራው የተሻለ አፈጻጸም ላይ ቢሆንም በመንገድ ፕሮጀክቱ ኪሎሜትር 41 ላይ አዲስ የተሰራው አስፋልት መበላሸቱን በማንሳት ጥራቱ ላይ ትኩረት እንዲደረግ ጠይቀዋል። እንዲሁ ተቀላጣጥፎ ቢያልቅ ምርጥ ነው ብለን ነው የምንለው። አንዳንድ ቦታ ላይ ግን መንገዶች እየሸሹ ትንሽ ወደ ቀበና አካባቢ የጥራት ጉድለት የሚሆን የምንሚሆን እንጃ ትንሽ መንገዶች ይሸሻሉ። በልማቱ በኩል የምንቃወም ጥሩ ተፋጥኗል ነው የምንለው። ከተማችንም እድገቱ ውበቱ ጥሩ ነው። ያሉትም ሰዎቻችን ጥሩ ነው የሚሰሩት፣ ይቆጣጠሯቸዋል። ግን አንዳንድ ቦታ ላይ እስካሁን የተጠገነ አይመስለኝም ቀበና የሚባለው ላይ እንጂ በዚህ አካባቢ በጣም ጥሩ ነው። 2012 ላይ ነው መሰረት ድንጋይ የተጣለው። እስከ ዛሬ ድረስ ቆይቷል። ግን ዘንድሮ ላይ ለየት ይላል። 2018 ላይ ማለት ነው በጣም በረጅም እየሰሩ ነው። ቀን ተሌሊት ነው እየሰሩ ያሉ። አንዳንድ ቦታ መሬት የመናድ ነገር ያሳያል። እዛ ቀበና አካባቢ ላይ ያንን ነገር እንዴት አንድ አመት ተሰርቶ በአንድ አመት ውስጥ ገና አንድ አመት ሳያገለግል የመናድ ነገር ሲያሳይ ያንን ነገር መንግስትም ያያዋል። ግን የሚመለከተውም አካል አለ። ያን ነገር ለወደፊቱ እንዴት ያደርጋሉ የሚለውን እንግዲህ የሚመለከተው አካልም ስላለ ያንን ነገር ያስተካክላሉ ብዬ ገምታለሁ። ከዚህ በፊት ያለው በህዝቡ ያለው ደረጃ ትንሽ ተጓትቶ የሚለው ነበር። አሁን ላይ ደግሞ ፈጥሮም በመድረሱ አንድም ሲቀጥል ደግሞ ያሉ ነገሮች እየታረሙ መጥተው እዚህ ላይ መድረሳቸው በጣም ደስተኛ ነን። በዚህ ሁኔታ ተሰርቶ ቶሎ ቢያልቅ በጣም እጅግ ደስተኛ ነን ማለት ፈልጋለሁ። ፋና ሚዲያ ኮርፖሬሽንም በግንባታው ላይ ያለው የመረዋ ሶሞዶ ሰቃና ሶሞዶ ሊሙ መገንጠያ አስፋልት ኮንክሪት መንገድ ውስን ቦታዎች ያጋጠመው የአስፋልት ብልሽት ምክንያት የጥራት መጓደል ነው ወይስ ሌላ ምክንያት? የመንገድ ስራው አማካሪ የሆነው የተባበሩት ምህንድስና አማካሪዎች ተጠሪ መሐንዲስን ምላሽ ጠይቋል። የጥራት ጉዳይ ሳይሆን በተፈጥሮ ዲሃዛርድ ወይንም በቴክኒካል ወርድ ዲሃዛርድ ወይንም ናቹራል ዲዛስተር ነው። በኤክስካቬሽን ሰዓት ስላይዲንግ ይፈጠራል። ስላይዲንግ ነው የተፈጠረው። ለሱ ደግሞ ሌላ ነገሮች ጥናት ተደርጎ ጥናቱ አልቆ ወደ ሌላ መንገዱን ሪአላይመንት ተደርጎ ሊሰራ ፋይናላይዝድ አድርገናል። ከጥራት ጋር የተያያዘ ሳይሆን ከስላይዲንግ ጋር በተፈጥሮ የመሬት መንሸራተት ነው እንጂ የጥራት ጉድለት ችግር አለ። የመረዋ ሶሞዶ ሰቃና ሶሞዶ ሊሙ መገንጠያ አስፋልት ኮንክሪት መንገድ ስራ 43 ኪሎ ሜትር የአስፋልት ስራ ሙሉ በሙሉ መጠናቀቁንና የፕሮጀክቱ አጠቃላይ አፈጻጸም 64 በመቶ መድረሱን የኢትዮጵያ መንገዶች አስተዳደር ገልጿል። በያዝነው ዓመትም የፕሮጀክቱን 30 ኪሎ ሜትር አስፋልት ለመስራትና አፈጻጸሙንም 85 በመቶ ለማድረስ መታቀዱን አስታውቋል። የፕሮጀክቱን 30 ኪሎ ሜትር አስፋልት ለማጠናቀቅ ታቅዷል። አሁን በዚህ ወቅት ፕሮጀክቱ እንዳጠቃላይ ሁሉም ስራዎች 64 በመቶ ያክል ተጠናቀዋል። አስፋልቱ 43 ኪሎ ሜትር ደርሷል። በዚህ አመት ከያዝነው 30 ኪሎ ሜትር በአሁኑ ወቅት 7 ኪሎ ሜትሩን ያክል አጠናቀናል።
በዚህ ድራይ ሲዝን እና ካሚንግ ቱ ድራይ ሲዝንስ ፕሮጀክቱ ሙሉ ለሙሉ ለማጠናቀቅ ይታሰባል። መንገዱ በጥራትና በፍጥነት ተሰርቶ እንዲጠናቀቅ አስፈላጊውን ክትትል እየተደረገ እንደሚገኝም ተመላክቷል።